አንቺ ቆይ ይዘህ የመጣሽው እኛ ሰላም ለማንሳት ነው እንዴ? አረ ወንድሜ ምን አደረኩኝ አሁን እኔ? ቆይ ምን የማታረጊ ነገር አለ? ለምንድን ነው ሚስቴን የምታስቸግሪያት? አሁን ደግሞ ምን አረገችኝ አለች? ያረግሽውማ አንቺ ታውቂያለሽ። ወንድሜ እያወራህ ስላለው ነገር ምንም ማውቀው ነገር የለም። ለምን ጥፋቴን አትነግረኝም? ለምንድን ነው እንደዚህ እያመማትና እየደከማት ስትሰራ እንደዚህ የማታግዣት? እግርሽ ሰቅለሽ መብላትና መጠጣት ትንሽ አይከብድሽም? ተዋት፣ የወንድሜ ቤት እኮ ነው ብላ ነው። የፈለገ የወንድማ ቤት ቢሆን ራሱ አንቺን ማገዝ አለባት። ቆይ ስለማን ነው የምታወሩት? ስለኔ ብቻ እንዳይሆን። ምን ለማለት ፈልገሽ ነው? እና ካንቺ ውጪ ቅዱስ እዚህ ቤት እህት አለው ነው ወይስ ወንድሜ አይደለም ብለሽ እሱንም ልትገጁ ነው? ምኑን ከምኑ አገናኘሽው? አንቺ ምን አይነት አስመሳይ ሰው ነሽ? ጭራሽ አፍሽን ትከፍችበታለሽ እንዴ? ተዋት በቃ የኔ ፍቅር፣ አንተ አትበሳጭ። አሁን ከፊቴ ሂጂልኝ፣ ላይሽ አልፈልግም። በቃ አንተ ተረጋጋና ተዋት። እንዴት አንቺን እንደዚህ ትናገርሻለች እንዴ? ምን ሆነክ ነው? ይሄ እኮ የተለመደ ነገር ነው። አንተ ሰምተክ ስለማታውቁ ነው እንጂ እኔ ደግሞ አይኔ እያየ ሚስቴ ስትሰደብ ማየት አልችልም። ተዋት በቃ የኔ ቆንጆ፣ ምን ማድረግ ይቻላል? መተው ነው እንጂ። እኔ ምልሽ ግን ይወዲት፣ ቆይ ምን አድርጌሽ ነው እንደዚህ ከወንድሜ ጋር የምታጣይ? ምንም ማድረግ አይጠበቅብሽም። እኔ ከፈለኩኝ በቂ። እንደዚህ በማድረግሽ ግን ምንድነው የምትጠቀሚው? ደስታ፣ ትልቅ ደስታ ይሰማኛል። በጣም ይገርማል። ወንድሜን ሙሉ በሙሉ ተቆጣጥረሻል ማለት ይቻላል። ምን ሆነሽ ነው? ሚስቱ አይደለም እንዴ? እኔን ያልሰማማል ሊሰማ ነው። ሰሚያለሽ? እንደዚህ እያስመሰልሽ አትቀጥይም እሺ? አንድ ቀን እውነታው መታወቁ አይቀርም። ኧረ እባክሽ አትይኝም። አዎ ማወቁም አይቀርም። ሰሚኛለሽ? እኔ በህይወት እስካለው ድረስ ቅዱስ ምንም ነገር ሊያውቅ አይችልም። እሺ? ለምን? ምክንያቱም በእኔ ቁጥጥር ስር ስላለ። በያሁን የትላንትናው ጥፊ እንዲደገምሽ ካልፈለግሽ አርፈሽ ስራሽን ስሪ። እሺ? አንቺ ሰላም ተብዬ ምን ሰላም ናት እቺ? እሷ የሰው ሰላም ትነሳለች እንጂ እንደዚህማ ሰላሜን እየነሳች እንድትቆይ አልፈቅድላትም። የሆነ ሰበብ ፈልጌማ ከቅዱሴ ጋር ማጣላት ይኖርብኛል። ከዛ ዳግመኛ እዚህ ቤት ላትመጣ ያባርራታል፣ እገላገላታለሁ። ሰው ግን እንዴት ነው ከባል ቤተሰብ ጋር የሚኖረው? እኔ እስር ቤት ያለው ያህል እየተሰማኝ ነው። ሲጨንቅ የሆነ መፍትሄማ መፈለግ አለብሽ ወዲት፣ አለበለዚያ ስትቃጠይ መኖርሽ ነው። እንዴት ነው ከዚህ ሴትዮ ጋር የምኖረው? ቆይ ለምን እንደዚህ ጠምዳ እንደያዘችኝ ራሱ ሊገባኝ አልቻለም። አሁን ቅዱስ ሁሉንም ነገር ቢያውቅ በእኔ ምክንያት ትዳሩ ሊበጠበጥ ነው። ስለዚህ መናገር የለብኝም። ግን ደግሞ ካልተናገርኩኝ እንዴት ልቆይ ነው? ከዚች አስመሳይ ሴትዮ ጋር ተስማምቶ ለመኖር ማሰብ በጣም ከባድ ነው። ፈጣሪ ሆይ ምን አይነት ጭንቅ ውስጥ ነው የገባሁት? ነስቲ አንቺ አቤት
ወዴት ልትሄጂ ነው? ክላስ አለኝ፣ እዛ ልሄድ ነው። ኧረ እባክሽ እንደዚህ ዘነጠሽ ነው ወደ ክላስ የምትሄጂው? ምን ሁሌ የምለብሰው ልብስ ነው የለበስኩት። ምን አዲስ ነገር አለ? ይሄማ እኔ ማውቀው ልብስሽ አይደለም። ከየት ነው የመጣሽው? ሽቶውም ቢሆን አንድ ቀን ሸቶኛ አያውቅም። ልክ ነሽ። ረጅም ጊዜ ተጠቅሜያቸው አላውቅም። ለዛ ነው። አሃ እኔ እንዳላይብሽ ደብቀሻቸው ነው ማለት ነው። አረ እንደዛ አይደለም። እና እንዴት ነው? አይ አጋጣሚ ነው እንጂ እንደዛ አስቤ አይደለም። ለማንኛውም ተመለሽና ልብስሽን ቀይሪ። እንዴ ለምን? የምትሰሪው ስራ ስላለ። ታዲያ ስመጣ ሰራዋለሁ። አሁን እየረፈደብኝ ስለሆነ ልሂድ። አይሆንም። ግቢና ቀይሪ ያልኩሽ ቀይሪ። ምን ሆነሻል? እየነገርኩሽ እኮ ነው። ክላስ ሰዓት ረፍዶብኛል። በጣም ማታ ከቅዱስ ጋር ነገር ታውቃለህ እንዴ? ሂጂ እንጂ ለምን ቆምሽ? ክላስ እንዴት ነው? ጥሩ ነው ወንድሜ፣ እየተማርኩኝ ነው። ምን ነው ይሉት? ምን እባክህ እንደው አይኗን እኮ አፍጥጣ ስትዋሽ ገርሞኝ እኮ ነው። እንዴት? ሲጀመር ክላስ የሚባል ገብታ አታውቅም። ሂጂ ስላት እንኳን እንዴት እንደምትሆን እኮ ስላላየካት ነው። ሰላም፣ የምሰማው ነገር እውነት ነው? አረ ወንድሜ እንደዛ አይደለም። ምን እሷ እውነቱን ትነግረኛለች ብለህ ጠብቀክ ነበር? ምንድነው የምታወሪው? ቆይ እኔንማ ከምንም አትቆጥሪኝም አውቃለሁ። እያየካት ነው አይደል? ንቀቷን ወንድሜ፣ እሷ የምትለው አንዱም ነገር እውነት የለውም። ዝም በይ እና እየዋሸችኝ ነው እያልሽኝ ነው? ተዋት ቅዱሴ። እሷ እኮ እኔን ከናቀችና አልታዘዝም ካለች በጣም ቆየች። አረ እባክሽ ተይ ዮዲት፣ የማይሆን ነገር አትናገሪ። መልስ አትመልሽላት አልኩሽ እኮ። ምንም ቢሆን እኮ የወንድምሽ ሚስት ናት። እንዴት እንደዚህ ትናገረታለሽ? ምን አልኩኝ አሁን ደግሞ ወንድሜ? ቆይ ለምንድን ነው የእሷን ነገር ብቻ የምትሰማው? ሚስቴን ያልሰማው ማንን ልስማ? ጭራሽ ብለሽ ደግሞ በሁለታችን መሀል ልትገቢ ነው? እሱ ነበር የቀረሽ። አሁን ስለተናገርሻት በሙሉ ይቅርታ ጠይቂያት። ማንን? ዮዲትን ነዋ። ወንድሜ አሁን ሌላ ወሬ አልፈልግም። ይቅርታ በያት። ተዋት። እሷ እኮ ፍላጎት የላትም። ለምን ታስገድዳታለህ? ሰላም፣ ይቅርታ በያት እያልኩሽ ነው። እሺ ይቅርታ። ወይ ተጋ እንዴት አመሸክ? ደህና አሎ። ውሎ እንዴት ነበር? ውሎ እኔ ጋር አሪፍ ነበር። አንተ ጋስ? እኔ ጋርም ጥሩ ነበር። ሰላም የለችም እንዴ? አዎ የለችም። የት ሄደች? ምን አውቄ ብላክ ነው ማለት? የሄደችበት አልነገረችሽም? እሱማ እንደ ነገሩ ደፍተር ይዛለች። ያው ክላስ ነው በሚል እንግዲህ። እቺ ልጅ እንዴት ነው ጠገበችው? ቆይ ኧረ እስኪ ተወኝ። እኔማ ዝም ብዬ ሳስባት የሆነ ፍቅረኛ ቢጤማ ምናምን ሳትይዝ አትቀርም። ለምን እንደዛ አልሽ? ስልክ ምናምን ስታወራ ሰምተሻታል እንዴ? እንዴ ምን ሆነክ ነው? ስልኩ እንዴት ከጆሮዋ ላይ ይነቀላል? 24 ሰዓት ስታወራ አይደል እንዴ መጥቶ? ከማን ጋር ነው እንደዚህ የምታወራው? እኔ ምን አውቄው? መቼስ ከፍቅረኛ ጋር እንጂ እንደዚህማ ከሌላ ጋር ልታወራ ትችላል። ወይኔ ቅዱስ ተደፍሬ የለ እንዴ? ስልኩን ከያዘች የፈሰሰ ውሃ እንኳን አታቀናም። ብጠራት ራሱ ወይ አትለኝም።
የማዋጣት መስሏት ነው? የአፍላነት እድሜዋ ነው እንግዲህ ምን ማድረግ ይቻላል? አሁንም እኮ ይሄኔ ከሱ ጋር ስትንጓተት ነው ያመሸችው። ቆይ ትምጣ ብቻ፣ ዛሬም አለቃት። እንዴት አመሻችሁ? እንዴ ምን ሆነ ነው ወንድሜ? እስካሁን የት አባሽ ነው የቆየሽው? ክላስ ነበርኩኝ እኮ። ምን ሆነ ነው? እስከዚህ ሰዓት ነው ክላስ? ታክሲ አጥቼ ነው የቆየሁት። ተይ እንጂ ሰላም፣ ይሄን ያህል እኮ ህፃን ልጆች አይደለንም፣ ይገባናል። ምኑ ነው የሚገባሽ? በክላስ ሰበብ እየወጣሽ የት እንደምትቆይ ነው። ታዲያ ከክላስ ውጭ የት ልሄድ እችላለሁ? እሱንማ አንቺ ንገሪን እንጂ። አረ ወንድሜ እንደዛ አይደለም። ተዋት በቃ እንግዲህ ምን ማድረግ ይቻላል? ከዚህ በኋላ እንደዚህ አምሽተሽ የምትመጪ ከሆነ መግባሽን ፈልጊ እሺ? ቆይ ይሄን ያህል ምን አድርጊያት ነው እንደዚህ የጠመደችኝ? ከወንድሜ ጋርም እያጣላችኝ ምንም መግባባት አልቻልንም። እኔ አሁንስ ምርር ነው ያለኝ። ወዴትስ እሄዳለሁ? ወንድሜ ምንም እየተረዳኝ አይደለም። ሁልጊዜ የሚሰማው በእሷ በኩል ያለውን እውነት ብቻ ነው። ታዲያ እንዴት አድርጌ ነው ማስረዳው? ምን አይነት ነገር ውስጥ ነው የገባሁት? እሺ በቃ ደህና ወይ ሄጃለሁ። ደህና ወይ እንደዚህማ እንደፈነጨሽ አትቀሪም። በቅርቡ ከዚህ ቤት ውልቅ ስለምትይ ያኔ ነፃነቴን አገኛለሁ። ቅዱስ እንደሆነ የኔን ቃል እንደ እግዚአብሔር ቃል ነው የሚቀበለው። ምንም ብል ስለሚያምነኝ አንቺን ከዚህ ማባረር ለኔ ቀላል ነው። ዛሬ ምሳ ስለመጣክ ደስ ብሎኛል። ስራ እኮ ስለማይመቸኝ ነው እንጂ ሁልጊዜ አብረን ብንበላ ደስ ይለኛል። አዎ እሱማ እኔም ብቻዬን ከሚደብረኝ አንዳንዴም ቢሆን ብትመጣ ደስ ይለኛል። ቆይ ሰላም ሁሌም ምሳ ሰዓት የለችም ማለት ነው? አይ ቅዱሴ፣ እሷ እኮ ያንተ እግር ወጣ ካለ ቤት አትቀመጥም። ክላስ ባይኖራትም ቤት አትውልም እንዴ? አዎ ግን እኔ በሁለታችሁ መሀል መግባት አይሆንብኝ እንጂ ሰላም በጣም ጸባይዋ ተቀይሯል። እንዴት? በቃ 24 ሰዓት ስልክ ማውራት ነው። እሷ አይደለም። ከማን ጋር ነው የምታወራው? እንደውም አንድ የተተዋወቀችው ወንድ አለ፣ ከሱ ጋር ነው የምታወራው። በዛ ላይ ምን? አይ ቶ ይሄ እንኳን ይቅርብክ። ንገርኝ እንጂ እምልህ አንተ ከሰማ ለሷም ላንተም ጥሩ አይሆንም ብዬ ነው እንጂ በቤትም ቢሆን ይዛው ትመጣለች። የምርሽን ነው ዩዲት? እንዴ ለምን ብዬ ዋሻለሁ ቅዱሴ? ጭራሽ ለዚህም ደርሳለች። እሷ አይደለችማ የምታስደፍሪ፣ አንቺ ነሽ። እኔ ምን ላድርግ? አንተ ሳትሰማ እኮ ለመክራት ሞክሬ ነበረ። እሷ ግን በወንድሜ ቤት አንቺ ምን አገባሽ ብላ እንዴት እንደሆነችብኝ አላየካት። ወይኔ ቅዱስ፣ ጭራሽ ሰላም እንደዚህ አይን አውጥታለች ማለት ነው። አይ ቅዱስ፣ አንተ እኮ ቤት ስለማትውል ምኑንም አታውቀው። አሁን ግን እየፈራሁኝ ነው። ለምንድን ነው የምትፈሪው?
በዚሁ ከቀጠለሽ ዲቃላ ሳታመጣብን ትቀራለች ብለክ ነው? ሞቻለዋ እንደዛ እኮ እኔ ቅዱስ ወንድ አይደለም። አይ ቅዱሴ አንዴ ከሆነ በኋላ ምን ታደርጋለህ? መቀበል ነው እንጂ የማይሆነውን እቺ አዋረደች። ደህና መሻ እንደምን ባክሽ ዛሬ ደግሞ የምትመለሺ አትመስይም። ወዴት ነው ባክሽ? እኔ ከክላስ ውጭ የት ሄዳለሁ? ወደ ክላስ ነው። ይሄ ክላስ ደህና መደበቂያ ሆነሻል። ቆይ ምንድን ነው ከኔ የምትፈልጊው? ኡቴ ምን የሚፈልግ ነገር አለሽ ደግሞ እንጂ? ከሌለኝ ተይኛ። ቆይ ምን አድርጊ ነው የምትይኝ? ምን ነው ተነቃብሽ እንዴ? ምን ነው እንደዚህ ያደረገሽ? አንቺ ግን ምን አይነት ሰው ነሽ? ውስጥሽ እንዴት ነው በክፋት የተሞላው? ማለት ክፉ ነሽ እያልሽኝ ነው? አዎ ክፉ ነሽ። በወንድምና በእህት መሀል ክፉ ዘር የምትዘሪ ክፉ ነሽ። ጎሽ እኔ ደብድብኛ፣ እሱ ነበር የቀረሽ። እኔ እንዳንቺ ባለጌ ሴት አይደለሁም። እሺ ማነው አይዞሽ ያለሽ? በእናትሽ ስላንቺ ማንነት ለመናገር እኮ ማንም አይዞሽ ሊለኝ አይገባም። አንቺ ስነ ስርዓትሽን ያዢ። የወንድምሽ ሚስት እኮ ነኝ። ባቶኝማ እንዴት ጥሩ ነበር። ወንድሜ እንዳንቺ አይነቷን ከሚያገባ ቆሞ ቢቀር ምርጫዬ ነበር። እችን ተወደለች ወዲት። እስከ ዛሬ ድረስ የወንድሜ ትዳር ላለመበጥበጥ አልፌሻለሁ። አሁን ግን ትዕግስቴ ያልቋል። እሺ እቺ ባቂላ ካደረች ተቆጣ። እኔ በቅቶኛል ቅዱሴ። እስከ ዛሬም ድረስ ላንተ ብዬ እንጂ ይሄን ያህል አልታከስም። ሰላም በጣም ክፉ ቃላት ነው የተናገረች። ምን ያላለችኝ ነገር አለ? ወንድሜ አንቺን ከሚያገባ ቆሞ ቢቀር ይሻላል አትለኝ መሰል? አንዴ ቆይ በምን ተገናኝታችሁ? እኔማ እንደ እህት ልመክራት አስቤ ሳናግራት፣ እሷ ግን እንዴት እንደሆነችብኝ እኔ ነኝ የማውቀው። እቺ ልጅ ምን ይሻላታል? ቆይ ምን ማድረጋት ነው የሚሻለው? እኔ አላውቅም፣ ግን ውስጤ እውነት በጣም ነው የተሰበረው። በጣም ነው ያዘንኩት። በቃ አንቺ ተረጋጊ። እኔ ስመጣ ሁሉንም ነገር አስተካክላለሁ። እሺ እሺ ቅዱሴ፣ አይዞሽ። በቃ ተረጋጊ። እሺ ቅዱሴ፣ እሺ። እኔ ግን ማን እንደሆንኩ አላውቅሽም ማለት ነው። ሴጣን እንኳን እኮ የተንኮል ኮርስ ወስዶ ከኔ ላይ አሁን የቅዱስ የመምጫ ሰዓት ደርሷል። ስለዚህ ወደ አልቃሿ ዮዲት መመለስ ይኖርብኝ። እንዴ እስካሁን እያለቀሽ ነው እንዴ? መጣክ እንዴ ቅዱሴ? አዎ መጣው። ምን ብላሽ ነው እንደዚህ የከፋሽ? ቅዱሴ ምን ያላለችኝ ነገር አለ? እኔ ከእህት ጋር ላለማጣላት ብዬ ዝም ስል እሷ ግን ጭራሽ እንደዚህ ትበል። ቆይ እቺ ልጅ እንዴት ነው የጠገበችው? ባኖርናት ጭራሽ አንቺን እንደዚህ ትናገርሻለች? እኔ እኮ ያልገባኝ ምን እንዳደረግኳት ነው። ቆይ ግን ለምንድን ነው እንደዚህ ጠላችኝ? አንቺ በቃ ተረጋጊ። እኔ ሁሉንም ነገር አስተካክላለሁ። ዛሬ የመጨረሻችን ነው የሚሆነው። ትምጣ ብቻ። አይደለም እኔ እኮ እንደዚህ እንድትሆኑ አይደለም የነገርኩህ፣ ግን
ከአቅሜ በላይ ሲሆንብኝ በቃ አንቺ በዚህ ጉዳይ ምንም እንዳትዪ። እኔ ማደርገውን ነው አውቃለሁ። እንዴት አመሻችሁ? አንቺ ቆይ እንዴት ነው የጠገብሽው? አሁን ደግሞ ምን አድርጌ ነው ወንድሜ? ዝም በይ። ያረግሽውማ አንቺ ታውቂያለሽ። ወንድሜ ዮዲት የምትልን ነገር ብቻ እየሰማ ግን እኔ ላይ የምታረገው ነገር አልበዛም? አሃ የሷ አልበቃ ብሎሽ አሁን ደግሞ እኔ ልትሰድብኝ ነው? ምን? እሷን ደግሞ መቼ ነው የሰደብኳት? ሁልጊዜ ነው። እኔ እኮ እህትና ወንድም አላልገባም ብዬ እንጂ ብዙ ነገር ስትናገርኝ ማልፈሽ ሳይሰማኝ ቀርቶ አይደለም። እኔ ነኝ አንቺን የምናገርሽ? አዎ አንቺ በጣም ታሳዝኛለሽ። እሺ ከወንድሜ ልታጣይኝ ፈልገሽ ካልሆነ በስተቀር የምትናገሪው አንዱም ነገር እውነት የለውም። ምን ለማግኘት ትዋሻለች? አሁንም እኮ እየሰደብሻት ነው። ትንሽ እንኳን እኔን አታከብሪኝም? ወንድሜ አንተ እኮ ስላልገባህ ነው። ምን ሆኖ ያልገባኝ? ሁሌም ቢሆን እኔን ለመስማትና ለመረዳት አትፈልግም። እኔ ያልገባኝ ማን ነው ይዞሻለሽ? ጎረምሳሽ ነው? የምን ጎረምሳ? ምንም እንደማያውቅ ሰው አታስመስይ። ወንድሜ ግን ስለምታወራው ነገር ታውቃለህ? አዎ በደንብ። እኔ እንድትማሪ እንጂ ከማንም ጋር እንድትዘያዘይ አይደለም ያመጣውሽ። ለማንኛውም አይዞሽ ያለሽ ሰው ጋር ቤቱን ለቀሽልኝ እንጂ። ምን? የት ነው የምሄደው? እሱ አንቺ ታውቂያለሽ። አሁን በፍጥነት ቤቱን ለቀሽ ሂጂልኝ። ወንድሜ ሰዓቱ እኮ በጣም መሽቷል። በዛ ላይ ደግሞ ካንተ ውጪ መሄድበት ቦታ እንደሌለኝ እያወቅ እሱን ቀድመሽ ማሰብ ነበረብሽ። አሁን በመከራከን ጊዜን አትፍጂ። ውጪ